ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ድምጼ ትንሽ ጉንፋን አሞኛል ዛሬ ለዛ ነው። እና ቤተሰብ ትንሽ ያስደሰተኝን ቪዲዮ ላሳያችሁ። ዛሬም ነገም ከነገ ወዲያም ማለት ነው። እኔ የሆነ ነገር ምንም ላደርግላችሁ አልችልም። ቅጥል ትላላችሁ እንጂ ምንም ከኔ የምታገኙት ነገር የለም። እሺ ቤተሰብ ይሄንን ቪዲዮ ሰማችሁት? እንግዲህ ቪዲዮን እንደሰማችሁት ነውና በጣም ያስደሰተኝ እና ያስገረመኝ የአቤኒን ስማርትነት ያየሁበት ንግግር ነው በነገራችን ላይ እና በጣም ብዙ ነገር ሲናገር ነበር። ማታ ሰምታችሁት ከሆነ ያው ሙሉን እኔ እንትን ማድረግ ስላልቻልኩ ነው የራሴን ሀሳብና አስተያየት መስጠት ስለፈለኩኝ ነው ሙሉን ያላስገባውላችሁና የእውነት በጣም በቃ አቤኒ ላንተ ቃል የለኝም። ትችላለህ ነው የምልህ። በቃ ትችላለህ፣ ጀግና ነህ። ምክንያቱም ብዙዎቹ ላይቭክ ላይ ብዙ ሰው የሚገባው አሁን ስለ ግምጃዬ የሆነ ነገር ያወራል። ከዛ ተነስተው በግሩፕ ምናምን ሆነው ግምጃዬን ለመቀጥቀጥ ገባችሁ አይደለ? ልክ እንዳለፈው ነገር የሆነ ስህተት ሰርታለች ግምጃዬ ተብሎ ከዛ ግምጃዬ ላይ ሰው እንዲነሳባት ገባችሁ አይደለ? እንደዚህ አይነት ወሬ ምናምን ተብሎ ተወርቶ ሰዎች ግምጃዬ ላይ እንዲነሱባት ገባችሁ አይደል? እሱ ግን ይሄንን እድል አልፈጠረም። በቃ የእውነት ምንም ነገር ከኔ ያጠብቁ፣ ምንም ከኔ የምትሰሙት ነገር የለም። በቃ ለወሬ ከሆነ ቤቴ የምትመጡት አትምጡ ነው ያለውና በጣም ነው ያስደሰተኝ እውነት ለመናገር በቃ ከጠበቅኩት በላይ የሆነብኝ ነው አቤኒ። ምክንያቱም ታውቃላችሁ ከዚህ በፊት ትንሽ ስህተት እንኳን በተፈጠረው በየቤቱ በየላይቭ በየገስቱ እየገቡ ስንት ነገር እያሉ ስሟን ሲያጠፉ እንደነበረ ታውቃላችሁና በውስጥም አትጻፉልኝ አለ። በጣም ግን ታሳፍራላችሁ። እንዲህ የምታደርጉ ልጆች በውስጥ ሂዳችሁ ስራዬ ብላችሁ የሰው ህይወት አሳስቧችሁ ስለ ግምጃዬ የሆነ መጥፎ ነገር እሱ እንዲነግራችሁ ሆን ብላችሁ ሂዳችሁ በውስጥ ጽፋችሁ የምትጠይቁት ልጆች ታሳፍራላችሁ። በእውነት በጣም ታሳፍራላችሁ። እሱ መጥቶ ላይቭ ላይ እንደዚህ እስኪናገር ድረስ በቃ በውስጥ አትጻፉልኝ፣ አጨቅጭቁኝ፣ ከኔ ምንም የምትሰሙት ነገር የለም ብሎ እስኪነግራችሁ ድረስ ይሄ ያሳፍራል። በእውነት ያሳፍራል። እንዴ ገና ለገና የሰውን ውድቀት ካልሰማን ተብሎ በዚህ ልክ የሰው ውድቀት ለመስማት አረ ሼም ነው፣ በእውነት ሼም ነው። እኔ አቤኒ አድንቄ ካለው የእውነት ቤተሰብ እኔ አላቅም በመሀላቸው ምንም ይፈጠር ግን እንደዚህ በማለቱ አድንቄዋለሁ። ያው እሷም ማታ ላይቭ ላይ ጌሙን ይጫወት ላይቭን ይጫወት አታስቸግሩት እየገባችሁ በነገራችን ላይ በክፋት አይደለም እሱ እንደዛ ያለችው። ምክንያቱም አንዳንዴ አንድ አይነት ኮመንት ሲደጋገም አቴንሽናችን ይሰረቃል። ገባችሁ? ሳንፈልግ ነው ሌላ ነገር የምናስበው። ለዛ ነው እንጂ በክፋት አይደለም እንደዛ ያለችውና በክፋት አትውሰዱባት። ለምን ሄዳችሁ ስሜን እንዳትጽፉ አለች ምናምን ብላ አንዳንድ ልጆች ሲናደዱ ነበርና በክፋት አትውሰዱባት። ኦኬ። እና ደግሞ ሌላ እንትን ማለት የምፈልገው ነገር ጸበል ያው ታውቃላችሁ ግምጃዬ ባህር ዳር ናት ከነ ኮስተር ጋር ባህር ዳር ሄዳለችና የሄደችበት አጋጣሚ ቤተሰብ በጣም ታማ እንደ ድንገት ነው ተነስታ የሄደችው። ገባችሁ? ለጸበል ነው የወሰዷትና ፈጣሪ መስገን ተሽሏታል። አሁን ያው 3 ቀን 4 ቀን ላይቭ ላይ አልገባችም ነበረ። ትናንትና ደግሞ እምር ብሎባት እንደውም እንደ ሌላ ጊዜ እንትን አላለችም ምናምን ረጋ ብላ ነው አይደለ ላይቭ አልጫፈረችም ምናምን አይደል ያው አሟት ስለነበረ ነውና ለምን እንትን አለች ምናምን ታምሜ ብላ ምናምን ብለው አንዳንድ ልጆች እንትን ሲሉ ነበርና በክፋት አትዩባት ቤተሰብ። የእውነት በቃ ቤተሰብ ግምጃዬ እንዳትቀየሩባት። በጣም ምስኪን ልጅ ናት ቤተሰብ። የእውነት የዋናት በቃ ሰዎች በዚህ ሲሏት በዚህ በዛ ሲሏት በዚህ ምንም የምታውቀው ነገር የለም። በጣም ምስኪን ልጅ ናት ግምጃዬ። እና እኔ አዳኞቹ ለእናንተ መልእክት ማስተላለፍ የምፈልገው ፕሊስ በቃ መቼም ግምጃዬን እንዳትተዋት። በጣም ምስኪን ልጅ ናት የእውነት ቤተሰብ። ምንም አታውቅም። አይኖ ምንም ነገር ቢፈጠር ሁሌም ከሷ ጎን እንደሆናችሁ መቼም እንደማትተዋት አውቃለሁ። ግን ያው የሰው ልጆች ስንሆን አንዳንዴ የሆነ ነገር ሲፈጠር እንዴ ለምን የምንልበት ነገር ይኖራል። ገባችሁ? እና መቼም እንደማትተዋት አውቃለሁ።
ግምጃዬ ሰዎች ናቸው። አንዳንዴ በራሷ መወሰን አትችልም። ሰዎች ናቸው እንደዚህ 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 ሲሏት እነሱ ባሉት መንገድ የምትሄደው። ገባችሁ? ለዛ ነው ብዙ ጊዜ ችግር የሚፈጠርባት። ይሄ ደግሞ የሚመጣው በጣም ቅን በቃ ምንም አታውቅም። ልቧ ቅን ነው፣ መልካም ነው። ማን ለጥቅም ይቅረባት፣ ማን ትክክለኛ ወዳጇ ይሁን። እኔ አንዳንዴ እንዳይጎዷት ራሱ እፈራለሁ። ቤተሰብ የእውነት ታውቃላችሁ፣ ወንድ ልጅ ራሱ በጣም መቅረብ ራሱ ጥሩ አይደለም። እኔ ጎድተዋት እንዳይሄዱ እፈራለሁ። ይሄ ደግሞ በቃ ልጅቷ በቃ ቤተሰብ ልቧ ምንም አያውቅም። በቃ ክፋት የለባትም። የህፃን ልጅ ልብ ነው ያላት። ገባችሁ? እንደዚህ አይነት ሰው ደግሞ ምንም ብትመክሩትም ምንም ብትሉትም እንትን አይልም እና ሰዎች ያታልሏታል። በጣም ሰዎች ያታልሏታል ምናምን። ገባችሁ? እና እንግዲህ አናቅም። እኛ ደግሞ ፊት ለፊት ላይ የሚያሳይኑን ነው። ከጀርባ ምን እንዳለ ምን እንደሚፈጠር አናቅም። ቤተሰብና ደግሞ አቤኒ ጋራ ይመጣሉ፣ በቅርብ አንድ ላይ ይመጣሉ ምናምን። ምንም የተፈጠረ ነገር የለም። ሰላም ናቸው፣ ፍቅር ነው። ገባችሁ? አንዳንዴ ሚዲያ እንደዚህ ካልሆነ እንትን አይልም እና ምክንያት ይኖራቸዋል ለየብቻ ላይ የሚገቡበት ምናምን። ከጀርባ ምን እንዳለ ምንም የምናውቀው ነገር የለም እና ክፉ ነገር አንናገር፣ ከአፋችን ክፉ ነገር አይውጣ። ነገ አብሮ ሲመጡ ልናፍር እንችላለን። ገባችሁ? ስለዚህ አንዳንዴ ለሚዲያውም ድምቀት እንደዚህ ይደረጋል። ስለዚህ አቤኒና ግምጃዬ መቼም አይለያዩም፣ አንድ ላይ ነው የሚመጡት። የእውነት ነው የምላችሁ፣ እኔን እመኑኝ። አቤኒ ኮርቼብሃለሁ። በቃ እኔ በዚህ ንግግርህ አድንቄ ካለው ሌላው ቢሆን ከመቼ ከዛ ሰው ጋር ተጣልቼ ወጥቼ ስለዛ ሰው ወጥቼ ሚዲያ ላይ ክፉ ነገር ላውራ ነው። በቃ አፉን ከፍቶ ነው እንትን የሚለውና አይተናቸዋል። ከዚህ በፊትም በየገስቱ በየምኑ እየገቡ ስንት መጥፎ ነገር ሲያወሩ የነበሩና በቃ አንተ ወንድ ነህ፣ የእውነት በቃ ትክክለኛ ወንድ ነህ። አድንቄ ካለው ምንም ነገር ቢፈጠር እንኳን ሚዲያ ላይ ምንም ነገር አለ ማለት አትሊስት እሷ ሴት ልጅ ናት። ገባካ? አንደርስታንድ እንደምታደርጋት ደግሞ አይኖ በቃ ማቹርድነትህን አይቻለሁ በዚህ ንግግር እና ቤተሰብ እናንተስ ምን ተረዳችሁ? ማታ ላይቭ ላይ የነበራችሁ ሰዎች በአቤኒ ንግግር ምን ተረዳችሁ? አላደነቃችሁትም ወይ? ምንም ነገር ባለመናገሩ ግምጃዬን አሳልፎ ለሚዲያ ሰው ባለመስጠቱ ክፉም ደግም ይሁን ምንም ነገር ባለማለቱ አላደነቃችሁትም? እኔ በጣም አድንቄዋለሁ። እና እስኪ እናንተ እየተሰማችሁን የእናንተን ሀሳብና አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቤተሰቦቼ፣ የኔ ውዶቼ፣ የኔ ማሮች በጣም ነው የምወዳችሁ። የእውነት ስለምታበረታቱኝ እናንተንም በጣም ነው የምወዳችሁ እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ አበረታቱኝ። በራሴ ስራ ደግሞ ከችላለሁ በቅርቡ። ቤተሰቦቼ፣ አዳኞቹ ወዳችኋለሁ። ሁላችሁንም ቤተሰቦች የዩቱብ ፋሚሊዎቼን በጣም ነው የምወዳችሁ። ሰብስክራይብ ስለምታደርጉኝ አመሰግናለሁ። እና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አቤኒና ግምጃዬ ወደፊት እያላችሁ ኮሜንት ጻፉ። በቅርቡ አንድ ላይ እናያቸዋለን። ምንም የተፈጠረ ነገር የለም። አይዟችሁ፣ እወዳችኋለሁ ባይ